የ86 ዓመቱ አያቶላህ አሊ ኻሜኒ ለረጅም ጊዜ በስልጣን ከቆዩ መሪዎች አንዱ ነበሩ። ለአራት አስርተ ዓመታት ኢራንን በአምባገነን አስተዳደራቸው ስር ዘልቃለች። በአሜሪካና በእስራኤል ጥምር ጥቃት እየተገደሉት ጠቅላይ መሪው ከአውሮፓውያኑ 1989 ወዲህ ኢራንን አስተዳድሯል። የ1979ን የኢራን አብዮት ተከትሎ ሁለተኛው የኢራን መሪ ናቸው። የእስላማዊው አብዮት ዘብ እንዲሁም የኢራን ጠቅላይ መሪ መገደላቸውን ተከትሎ ብሔራዊ ሐዘን ታውጇል። የተወለዱት በአውሮፓውያኑ 1936 ማሻሃድ ከተማ ውስጥ ነበረ። አባታቸው የሺህ ሃይማኖት መሪ ነበሩ። አያቶላህ አሊ ኻሜኒ በድህነት እንዳደጉ ይናገራሉ። ሃይማኖተኛ ቤተሰብ እንደማደጋቸው እሳቸውም ጥብቅ ሃይማኖተኛ ነበሩ። ከዳቦና ዘቢብ ውጪ የሚመገቡት እንዳልነበር ይነገር ነበር። በማሻሃድ ከተማ ሃይማኖታዊ እንቅስቃሴ ጀምረው ወደ ናጃና ኢራቅ ተሻግሯል። በሃይማኖታዊ የኢራን ከተማ ቆይቶም ተምረዋል። ኋላ ላይ እስላማዊ ዘመን እየመሰረቱት መሪዎችን ጨምሮ በርካታ የሃይማኖት መሪዎችን አስተምሯቸዋል። የኢራኑ ንጉሳዊ አስተዳደር አጥብቀው ያወግዙ ነበር። የሻህ አስተዳደር በ1979 አብዮት ከስልጣን ተወግዷል። ለዓመታት ከእይታ ተሰውረው ለመኖር መገደዳቸውም ይታወቃል። የሺህ ምስጢራዊ ፖሊስ 6 ጊዜ አስሮ አሰቃይቷቸዋል። በአብዮቱ ወቅት በጉልህ በአደባባይ የሚታዩ ሰው ባይሆኑም በአጭር ጊዜ ውስጥ ግን ዋነኛ ከሆኑ መሪዎች አንዱ ለመሆን በቅቷል። የሻህ መንግስት ሲገረሰስ ስልጣን የተረከበውን አብዮታዊ ካውንስልን ተቀላቅለው የሽግግር መንግስት የተመሰረተው በዚህ ካውንስል ነበረ። የመጀመሪያ ስልጣናቸውን የመከላከል ምክትል ሚኒስትር በመሆን ማገልገል ነበር። የቴህራን የአርብ ጸሎት መሪ ሆነውም አገልግለዋል። ፖለቲካዊ ስብከታቸው በመላው ዓለም ኢራን ይሰራጭ ነበረ። የግድያ ሙከራ በ1981 ተደርጎባቸዋል። ትምህርት እየሰጡ ሳለ ነበር ቦምብ የፈነዳው። ከአብዮት በኋላ የአብዮቱ ዘብ ስልጣን አደላሉ እንዲቆጣጠር በማድረግ ረገድ ከፍተኛ ሚና ተጫውተዋል። የፓርቲው ዋና መቀመጫ ላይ ቦምብ ሲጣል እሳቸው ከሆስፒታል አልወጡም ነበር። የግድያ ሙከራ ሲደረግባቸው ሳምባቸው ተጎድቷል። ለማገገም ረጅም ጊዜ ወስዷቸውም ነበረ። በወቅቱ የኢራን እጩ ፕሬዝዳንት እንደነበሩ ይገለጻል። በምርጫው ድምፅ የሚያገኙ መሪዎችን የሚወስነውን ካውንስል በዋናነት ይቆጣጠሩ ነበረ። 97 በመቶ ድምፅም አግኝተዋል። ሊበራሊዝምና ግራ ዘመም የአሜሪካን እሳቤን ለማስወገድ ቃል በመግባት ነው ወደ መሪነት የመጡት። የኢራንና ኢራቅ ጦርነት ምርጫው ከመካሄዱ ከወራት አስቀድሞ ኢራቅ ኢራንን ወረረች። የኢራቅ ፕሬዝዳንት ሳዳም ሁሴን የኢራን አብዮት ስልጣናቸው እንዳይገዳደር በመስጋት ጥቃት ፈጽሟል። 8 ወር በወሰደው ግጭት በሁለቱም ሀገራት በኩል በመቶ ሺዎች የሚቆጠሩ ሰዎች ተገድሏል። ኢራቅ በኢራን ጋር የሚያወሰኑትን መንደሮች ኬሚካል የጦር መሳሪያ ተጠቅማለች። እንደ ቴህራን ያሉ ከተሞችን በሚሳኤል ደብድባለች። አሜሪካ በወቅቱ ለኢራቅ ድጋፍ ሰጥታለች። በጦርነቱ ምክንያት ኻሜኒ አሜሪካንን የበለጠ መጠራጠራቸውን ቀጥለዋል። ጠቅላይ መሪው ኻሜኒ በ1989 አያቶላህ ኻሜኒ ሲሞቱ አያቶላህ ኻሜኒ ተተክተዋል። ጠንካራ የሃይማኖት መሰረት የላቸውም ተብለው ተተችተው ነበረ። ብዙ ድክመት ያለብኝ ሰው ነኝ ሲሉም መጀመሪያ ንግግራቸውን አደረጉ። ሆኖም ግን የፈጣሪ እርዳታ ተጨምሮበት የተጣለብኝን ከባድ ኃላፊነት በሙሉ አቅሜ እወጣለሁ ብሎም ቃል ገብተዋል። የአያቶላህ ኻሜኒ የቅርብ ሰዎች ኻሜኒን እምብዛም ስላለመሆናቸው በጥንቃቄ ይጓዙ ጀመረ። ቆይት ብለው በፍትህ ስርዓቱ፣ በጸጥታ ኃይሉ፣ በምክር ቤቱና በመገናኛ ብዙሃን ታማኝ ወዳጆችን ማፍራት ቻሉ። በዋሽንግተን በሚገኘው ካንጌኒ
ሄድሞመንት ፎር ኢንተርናሽናል ፒስ ውስጥ የሚሰሩት ካሪም ሳዳጃፑር እንደሚናገሩት የሃሜኒ ስልጣን በአብዮት ዘብና በሃይማኖት መሪዎች ጥበቃ ለዓመታት ቆይቷል። የኢራን መገናኛ ብዙሃን ጠቅላይ መሪው ከባለቤታቸው ከልጆቻቸውና የልጅ ልጆቻቸው ጋር በመተሳሰብ እንደሚኖሩ የሚያሳዩ ዘገባዎች ሲያወጡ ቆይቷል። ሌላው የተቃውሞ መበርታት ነው። ጠቅላይ መሪው ተቃዋሚዎችን በማፈን ስልጣናቸውን አስቀጥለዋል። በአውሮፓውያኑ 1999 የኢራን ተማሪዎች ተቃውሞ ቢነሳም ብዙ ርቀት አልተጓዘም። ከ10 ዓመታት በኋላ የምርጫ መጭበርበርን በመቃወም የተነሳ ተቃውሞም ታፍኗል። ተቃዋሚዎች አስለቃሽ ጭስ ተተኩሶባቸዋል፣ ተደብድበዋል፣ በጥይትም ተመተዋል። በ2019 የነዳጅ ዋጋን መናር ተከትሎ ሌላው ተቃዋሚ ሲነሳ ኢንተርኔት ተዘጋ። ዓለም አቀፉ የመብት ተሟጋች አምነስቲ እንዳለው ፖሊስ ተቃዋሚዎችን ገሏል። ሂጃብ መልበስን የሚያስገድደው ሕግ የተቃወሙ ሴቶች ስቃይ እንደተፈጸመባቸውና ለብቻቸውም እንደታሰሩ ተገልጿል። እንደ ሰብአዊ መብት ተሟጋጅ ሴት 148 ጊዜ ተገርፋ የ38 ዓመት እስራት ተፈርዶባታል። በ2022 የ22 ዓመቷ ማሃስ አሚኒ በኢራን ፖሊሶች ይዞታ ስር ሳለች መሞቷን ተከትሎ ከፍተኛ ተቃውሞ ተነስቷል። ማሃሳ አስገዳጁን የሂጃብ ሕግ ከተቃወሙ አንዷ ነበረች። አሜሪካ የሚገኘው የኢራን የሰብአዊ መብት ተሟጋች እንዳለው በተቃውሞ የተገደሉ 400 ሰዎችን ስም መዝግቧል። በቅርቡ የተነሳው ተቃውሞ መነሻው የምጣኔ ሀብት አለመረጋጋት ቢሆንም የመንግስት ለውጥ ያስፈልጋል ወደሚለው ተሸጋግሯል። ሀሚኒ ከተቃውሞ ጋር በተያያዙ በሺዎች የሚቆጠሩ ሰዎችን መግደላቸውን አምነዋል። ከእስራኤልና ከአሜሪካ ጋር ግንኙነት ያላቸው በሺዎች የሚቆጠሩ ሰዎች ነውጥ ሲቀሰቅሱና ወንጀል ሲፈጽሙ ተገድለዋል ብለዋል። የኢራን የሰብአዊ መብት ተሟጋቾች ግን መንግስት ያልተመጣጠነ የኃይል እርምጃ በመውሰዱ ከ7000 ሰዎች በላይ መገደላቸውን አስታውቋል። የኮቪድ ክትባት ክልከላ በአውሮፓውያኑ 2022 ቢቢሲ በርጃ ባደረገው ምርመራ በኮሮና ቫይረስ ወረርሽኝ ምክንያት በኢራን 300,000 ሰዎች መሞታቸው ተረጋግጧል። ቁጥሩ መንግስት ይፋ ካደረገው በጥፍ ይበልጣል። አያቶላ ሀማኒ ማስረጃ ባያቀርቡም የኢራውያንን ዘረመል በመጠቀም አንደኛው የቫይረሱን አይነት ኢራን ላይ ያነጣጠረ ነው ብለዋል። የአሜሪካና አውሮፓ መድኃኒት አምራች ተቋማት ክትባት ማከፋፈል ሲጀምሩ ሀማኒ ክልከላ ጥሏል። ጠቅላይ መሪው በኢራን ከተሰሩ ክትባቶች አንዱ መውሰዳቸው ተዘግቧል። አሜሪካንን መቃወም ከአብዮት በኋላ በ1989 የአያቶላ ካሆማኒ ታማኝ ወዳጅ የሆኑ ተማሪዎች የአሜሪካን ኤምባሲ ተቆጣጥሮ ነበረ። ተማሪው ለሻህ ቤተሰቦች ጥገኝነት በመስጠቷ አሜሪካውያን ዲፕሎማቶችን አግተው ነበር። ታጋቾች ለ444 ቀናት ተይዘው ቆይተዋል። በሀገር ደረጃ ጸረ አሜሪካና በምዕራባውያን ፖሊሲ የተጠናቀረበት ወቅት ነበረ። አያቶላ ኮሃሚኒን የተኩት አያቶላ አሊ ሀሜኒ ጸረ አሜሪካ አቋምን አስቀጥሏል። ከ9/11 ጥቃት በኋላ የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ኢራንን የእኩይ ጥምረት መሪ ብለዋል። በሊባኖስ የሚገኘው ሄዝቦላ እንዲሁ ሌሎች የእስራኤልና አሜሪካ ጠላቶችን ኢራን ትደግፋለች። የኒውክሌር መርሃ ግብር ሀማኒ የኒውክሌር የጦር መሳሪያ ግንባታ እስላማዊ አይደለም ብለው በ2003 ፍትዋ ሰጥተዋል። በዚህ መሰረት አገሪቱ የኒውክሌር የጦር መሳሪያ እንደማትገነባ ተገልጿል። ሆኖም ግን አሜሪካና እስራኤል ይህንን አያምኑም። መሐመድ አህማዲነጃድ ፕሬዝዳንት ሳሉ የኢራን የኒውክሌር ጦር መሳሪያና ሚሳይል መገንባት መጀመራቸውን ይገልጻሉ። በዚህ ምክንያት ኢራን ላይ በርካታ ማዕቀቦች ተጥሏል። በአውሮፓውያኑ 2015 ኢራን፣ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ሩሲያ፣ ጀርመን የደረሱበት ስምምነት ኢራን የምታበለጽገውን የዩራኒየም መጠንን የሚገድብ ነበር። ጉዳዩ መንግስት ሰላማዊ የኒውክሌር መርሃ ግብር ሊኖረው አይችልም ያሉት ትራምፕ አሜሪካንን ከስምምነቱ አስወጥተዋል። የተቀሩት የስምምነቱ ፈራሚ ሀገራት የትራምፕን ውሳኔ ተቃውመዋል።
ኢራን የኒውክሌር መርሃ ግብሯ ሰላማዊ እንዲሆን በተደጋጋሚ ገልጻለች። ዓለም አቀፉ የአቶሚክ ኃይል ተቋም ይህንን አረጋግጧል። ትራምፕ አሜሪካን በስምምነቱ ሲያስወጡ የቀድሞ የኢራን አብዮታዊ ዘብ ኃላፊ ቃሲም ሱሌይማን የበቀል እርምጃ እንደሚወስዱ ዝተው ነበር። ከሩሲያና ከቻይና ጋር ይቀራረቡ የነበሩት ሱሌይማኒ በአሜሪካ ተገድለዋል። አምና እስራኤል በወሰደችው እርምጃ የኢራን የኒውክሌር ተቋማት ላይ ከፍተኛ አመራሮች ኢላማ ተደርገው ነበረ። ኢራንም ወደ እስራኤል ሚሳኤል በመተኮስ የአጸፋ ጥቃት ፈጽማለች። ኢራን የኒውክሌር የጦር መሳሪያ እንድትገነባ በፍጹም አልፈቅድም ያሉት ትራምፕ ከእስራኤል ጋር በመቀናጀት ኢራን ላይ ጥቃት አድርሷል። ኢራንም የአጸፋ እርምጃ መውሰዷን ቀጥላለች። አያቶላ አሊ ሀሚኒ ራሳቸውን በኢራን ፖለቲካ በላይ አድርገው እያስቀምጡ ነበር። በአምባገነንነት ኢራንን መርቷል። በለውጥ ፈላጊዎችና በወግ አጥባቂዎች መካከል ላለው ፍጥጫ ብዙም ትኩረት ሳይሰጡ ቆይቷል። አያቶላ አሊ ሀማኒን ማን ይተካቸዋል የሚለው ሲታወቅ የኢራን ቀጣይ እጣ ፋንታ ግልጽ ይሆናል።